ማንም እንዲተባበረኝም ማንም እንዲያግዘኝም ማንም ሆን እንዲለኝም አልፈልግም። እኔ ግን አለው ቤቴ ክፍት ነው። በመጣ ሰዓት አስገቡት። ሊጠይቀኝ የሚፈልግ በመነጋገር የሚያምን ስነ ስርዓት ያለው ንግግር የሚናገር ሰው ሁሉ ገብቶ መጠየቅ መብቱ ነው። ይሄንን በተመለከተ ቀይ መስመር ሲያልፍ ማንም አይለቅላችሁም። ይሄንን ወቁ። ጥያቄ እኮ አለ። ብለሻል አላልሽም ስትሏት እኮ አልኩኝ አላልኩም ትላለች አይደለ? ወይም ደግሞ ማን ብሏት እንዳለች ትናገራለች። እናንተ ጉዳዩን ከማወጣጣት ይልቅ እውነት ነው ውሸት ነው ከማለት ይልቅ እነሱ አንድ ላይ መጡ። ምን እንሁን? ምን ሆነን እንምጣ? በየግላችን ነበር እየመጣን ይቅርታ መባባል ያለብን። ግሩፕ ሆኑ። ዛሬ ነው እንዴ እኛ ግሩፕነት? አንተ አብረህን ስትቀመጥ አልነበር እንዴ ከኛ ግሩፕ ጋር አብረህን ጥያቄ ስትመልስ ወይም ደግሞ የተወሳሰበ ነገር ስትፈታ አልነበር እንዴ? የኛ ግሩፕነት ዛሬ ያሳሰበው ለምንድን ነው? ጥሩት ወይስ እኔ ስወጣ ብቻ ነው እየገባ የሚሳደበው? ከሰው ፊት የማያወራ ሰው ደግሞ ተቀባይነት የለውም። አልተኛም አለ። ጥሩት አህያውን ፈርቶ ዳውላውን ያወራችው አያለች፣ ያቀበለችው አያለች። ምንኛ ላይ ያንጠላጥልሃል? ምን እንደደበክልኝ ምናና ተናገር። ሬዲ ነኝ። ምንም የተደበቀ ህይወት እንዲኖረኝ አልፈልግም። እኔ ግልጽ አድርግላቸውናልና እኔ ስወጣ ወይም ደግሞ ሌላ ቤት ሄደ ለማውራት ከሆነ እኔ አንተን ቁጭ ብዬ ሳልተኛ ጥበቃ አላድርም። የምትናገሩት ነገር ካላችሁ ተናገሩና እንውጣ። ኻላስ ቁጭ ብዬ ሌሊቱን እሱን አልጠብቅም። ከስራ የገባው የደከመኝ ሰው ነኝ። መተኛት እፈልጋለሁ። ገና ስንት ነገር ይጠብቀናል። ለጊዜው ከይቅርታ ጋር ከእሱ ጋር አግባብ የሌላቸው ሰዎች አይግቡ። ሌላ ነገር መምሰል የለበትም። ስለዚህ የተደበቀ ነገር የለኝም ማለት ነው። መጥቶ ድብቁን ነገር የሚናገር ሰው ከሌለ የተደበቀ ነገር የለኝም ማለት ነው። ሳሪ፣ መሲ፣ ሰኒ ማንም ሰው ማለት የሚፈልገው ነገር ካለ በሉ። ከሌለ ጠያቂ ከሌለኝ እወጣለሁኝ። እኔ የመጣሁት የምጠየቀው ነገር ካለ መልስ ለመስጠት ነው። ጥያቄ የለኝም። ምክንያቱም እኔ ተረጅም አይደለሁም፣ ተረድቼም አላውቅም።
እኔ እርዱኝም ብዬ ጽፌ ምንም አላውቅም። ከይቅርታ ጋር ማንም ሰው ጊፍት ሲሰጠኝ ይቀበላለሁ። እንዲህ አይነቱ ነገር ስህተትና ኃጢአት ከሆነ ደግሞ የተሰጠኝን ብር መመለስ እችላለሁ። ከዛ ውጪ ምንም አይነት ነገር የለብኝም። ተረድቼም አላውቅም፣ ወደፊትም አልረዳም። እግዚአብሔር ይመስገን ሰርቼ የማድርሰው ነው። ይሄንን ብቻ ነው። ከዛ ውጪ የሚጠይቀኝ ሰው ካለ ደግሞ መጥቶ ይጠይቀኝ። ጨርሻለሁ። እሺ ከስተመር ስላለ ነው ከይቅርታ ጋር። እኔ ላውራ ስልክ ገብቶብኝ ነበረ። አውሪ። ትንሽ ጉንፋን ይዞኛል፣ ቅዝቃዜ ምናምን። እንዴት ናችሁ? 9500 ሰው ነው። በስማም ወሬ ያላችሁ ጉጉት። ግን የእርዳታም ይሁን የግለሰብ ብር የበላሁት ካለ በመረጃና በማስረጃ ለዚህ ህዝብ አስረክቡና ህዝቡ ፎቶዬን ዘቅዝቆ የሳውዲው ከዱባዩ ወደ ባህሬን እያሸጋገሩ ርግጥ ያርጉኝ። የሰው ሀቅ የበላሁት የእርዳታ የበላሁት ካለ አለቀ። ከዛ በተረፈ ግን እኔ ስፔሻሊ እኛ አንድ ቀን የተባለውን እኔ አሁንም ስም እንዳልጠራ ነው። ገባችሁ? ተከበሩትን ሰው አልጠራንም። እስክታም ሲወረድ የተቀበሉት የቀመሱት ሌሎቹ ሆነው በቃ እንደ ጦስ ዶሮ ሁሉም ቦታ ላይ መሲ ብርጅስቶን ጡል ስለምል ብቻ አይ በቃ መሲ ላይ ይደፍደፍ፣ አይ ችግር የለውም እንደ ጦስ ዶሮ ትቀጥቀጥ ምናምን ነው፣ አይሰራም። እና ለህዝቡ የእርዳታ ብር የሰረኩት አይደለም። የእርዳታ ብር አልኳችሁ። በስራዬ እንኳን ተሳስቼ የበላሁባችሁ ሰዎች ካላችሁ በመረጃና በማስረጃ ለዚህ ማህበረሰብ አምጡ ስል ኮራ ቀብረር ብዬ ነው። አንደኛ። ሁለተኛ ነገር ደግሞ አትነካኩኝ። የሰረኩትም የማንም እርዳታ የማንም ምንም አያስፈልገኝም። ከኢትዮጵያ ጀምሬ ጧፍና ቄጠማ ሸጬ እዚህ ጋር ዓለም አቀፍ ቴክኖሎጂዎችን እየሸጥኩ ያለው ሰው ነኝ ለማለት ነው። እና መረጃችሁን አምጡና መሲ ብርጅቶ ሰርቃለች ስትሉ አምጡ። በዚህ አጋጣሚ ግን ያው መሲና ተብዬ ጃጓር ጋር ደወልሽ እንትና ጋር ደወልሽ ተብዬ ቅጥቅጥ ስደረግ ከዛ ደግሞ ያው እግዚአብሔር ደግሞ ውስጣችሁ ንጹህ ከሆነ ምንም ችግር የለም። መንገዱን ሁሉ ጽርጊያውን ሁሉ ይላል ያገሬ ሰው ምን ይላል? ጠዋት ተነስታችሁ ባደረ ውሃ ፊታችሁን አትጣጠቡ። እኔ ጠዋት ስነሳ በንጹህ ውሃ ፊቴን ታጥቤ የምወጣ ልጅ ነኝ፣ ምንም የለብኝም። ስለዚህ አሁንም በጣም ኮራ ቀብረር ብዬ የምናገረው ምንም ውስጥ የለውበትም። ዛሬም ነገ ምንም ውስጥ የለውበትም። ከነገ ወዲያ ምንም ውስጥ የለውበትም። ዘለዓለም ምንም ውስጥ የለውበትም። የማንም 5 ሳንቲምም የማንም 0.5 ሳንቲምም የተሰጠኝም የለም፣ የተቀበልኩትም የለም፣ ያነሳሁትም ስም የለም። ስለዚህ መሲ እርዳታ ብር በርቻ የተረዳበትም አካውንት እና ደግሞ የወሰድኩትን ብር ካለ ለህዝቡ ይፋ አድርጉና ህዝቡ የራሱን ግንዛቤ እንደባለፈው ይሰጣል። አመሰግናለሁ። ሙኒቴ ቻው፣ ደህና አደሩ። ቦታ ይመልሱኝ እና አንድ መጨረሻ ላይ ደግሞ እኔ ማንም የቲክታክ ሰው የኔን ገበና እንዲደብቅልኝ አልፈልግም። ዘርግፉት። እነማን ምን ሆናችሁ የኔን ገበና ትደብቃላችሁ? የሚደበቅ ማንነት የለኝም። መደበቅ ያለበት የሆነ ነገር እንትን ይልብኛል ብሎ መሽቆጥቆጥ ያለበት አካል ካለ ይሽቆጥቆጥ እንጂ እኔ ምንም የሚያስፈራኝም ምንም ነገር የለብኝም። ምንም ነገር ነው የለብኝ። እሱንም ደግሞ እያደረ ሁላችሁም የምታዩት ነገር ነው። ስለዚህ ወዶቼ ፍቅሮቼ አዳዲስ ሞባይል ፓወር ባንክ ቻርጀር እንዲሁም ታብሌት አስገብቻለሁ። ቆንጆ ስልኮች አስገብቻለሁ። ነገኑ እሺ ለመግዛት አሁን እንኳን መሽቷል፣ ሱቅ ተዘግቷል። በለድያ ሱቅ ይዘጋል ከ12 ሰዓት በኋላ። ማሚ ወደ ቦታሽ ልመልስሽ። እኔ ብርጅስቶ ምን ልትሆኚ ነው? በትልቁ የሆንሽ እንደው ምን አይነት ቀዌ ናት? አትቀያይሩት። ማሚን ወደ ላይ አርጓት። ስለዚህ ጥያቄ የለንም ማለት ነው ወይም እኔ ገብቻለሁ። አልታየውሽም? ሙኒት ሰላም፣ እንዴት ነሽ? አላየውሽም፣ ይቅርታ። ችግር የለውም። እኔ ጥያቄ አይ ዶንት ኖ በሴትነትሽ መሰደብ አለብሽ ወይም መሰደብሽ ትክክል ነው የምል ሰው አይደለሁም። ያው ምን እንዳገናኛችሁ እናንተ ነው እኛ ስለማናቅ ነው። እኔ በበኩሌ ስለማላቅ ነው ቤቴን የከፈትኩት። ለመሰደብ ያበቃኝ ነገር ምን እንደሆነ ስለማላቅ ነው ቤቴን የከፈትኩት።
ምናልባት በሰው ቤትም እንደ ልቤ ላልናገር ስለምችል በሚል ማለት ነው። ኦኬ፣ እሷ ስልክ ገብቶባት ነው መሰለኝ። ኔትወርኳን ያስወረዳት ወይስ ምንድን ነው? ሜቢ ተደውሎባት ይሆናል። ትመጣለች። እንደሚል ብታዩ ሸክላ በጣም ውድ እኮ ነው። በዛ ላይ ይሰበራሉ ይሰበራሉ ማሪ። እናንተ አላስወረዳችኋትም አይደለ? በራሷ ነው የወረደችው። እኔ አላስወረድኳትም እንጃ እንግዲህ። ስለዚህ ኻላስ መቶ የሚጠይቀኝ ሰው ስልክ ገብቶባት። ኦኬ ሚጣ አለሽ? አንድ አበባ ላኪ ሚጣ። ሞኒት ወይ ሉጣ ሊርልሽት ወይስ እንዴት ነው? ጫጩ እዚህ ቤት አንድ ሰው ልቦልክ ከይቅርታ ጋር እሺ ለሄድ ነው። እሺ ጋይስ ሁለት አርጊው ሳሪ በነካጅሽ። አይ እዚህ ጋር ቆይ የሚከብሱትን ግን አትንኪ። ላ አይደለም። እዚህ ጋር ጫጩ ጻፍ፣ ደግመ ጻፍ ወይም ጻፊ። አልወጣም ልጠብቅ። ወይ ካልቦለክ ካለታ ለብቻዬ ሜንሽን ስሜ ስለተደረገ ነው ይቅርበኝ። አደራኛን አልነካም ሄሉዬ ብቻዬን ስለ ደግመ ጻፍ ወይም ደግመ ጻፊ ጨጩ። ከዚህ አጀንዳ ላይ መንጥቅሻለሁ። ከዛ በኋላ ወስመጥሽ ቁርጥ ነው የሚለው። የዮዳ ቤት ብላክ ሊስት ሞልቷል። አሁን የት ይወድቃሉ? አሁን ስትቦልኪ። እሺ ጋይስ እንጀራ ሽሮ በርበሬ የምትፈልጉ ካላችሁ ቶሎ ጨጩ ጻፉ። ኬኔቶውን እየረሳሽው ነው አንቺ። ዳጣና እንጀራው ብቻ ነው ትዝ የሚልሽ። ኧረ ወዲ ሁሉም አለ። ምን ብሎ ነው ጫጩ? አይ እዚህ ጋር ይኸው ደግሞ ቢጽፍ ደስ ይለኝ ነበረ። እሺ ደህና ምሽ ውዴ። እኔ ልደት ላከብር ያልኩ ሴትዮ ማለት ነው። ልደቱን እንዳበላሽሽብኝ ነው እንዴ? ሰርፕራይዙን ተናግረሽብኝ መተው ምን እንዳሉ ታውቂያለሽ? ኧረ ተይ፣ ይሄ ነው አጀንዳው። በቃ ስም ያኩይንን ነይ በውስጥ ነይ። እሺ ሂጃለሁ። ጋይስ የምትገዙ ካላችሁ ቶሎ እሺ። ልጆቼ ሙኒቴ ሰዎችን ልለቅልን ትችያለሽ? ከይቅርታ ጋር አለቅም። ጥያቄ ተጠይቄ ሳልመልስ አለቅም። አጫውታቸዋለሁ እንዲያውም እዚህ ጋር። አረ ገና አዳዲስ የገዛቻቸው ነገሮች ስላለ በእነሱ ዙሪያ ታሪክ ፈቺና ሽጪ እዚሁ
እዚህ አጀንዳ ላይ ነው የሄድኩት። ደህና አምሹ። መጣን። አሁን ትንሽ እንጠብቃትና ካልመጣች እንመጣለን። ምክንያቱም ማንም ሰው ጥያቄ ካለ መጥቼ ማንን ነው የምጠብቁት? ማሚዬ ወጥቼ ነበረ። ሚጥሚጣ እየጠየቀች እያለ ስልክ ገብቶባት መሰለኝ ዘግታችሁ ወጣችሁ እንዳትል ትንሽ እናያትና ሌላ ጥያቄ ያለው የለም። ይህን ጉዳይ በተመለከተ ጥያቄ ያለው ሰው 1 ቁጥር ጽፎ ገብቶ መጠየቅ ይችላል። ስርዓት ባለው መልኩ ሰው ማውረድ ስለማንወድ ማሌሽ ኪሳራ ትልሻለች ኪውኗ። ለማንኛውም ስለ ራሳችን ግልጽ ስላደረግን ደግሞ ደስተኛ ነኝ። ስፔሻሊ እኔ ሙሉ በሙሉ ግልጽ ስላደረግኩኝ ምንም ችግር የለብኝም። ስለ እኔ የሚያጋልጠው ነገር ካለ ማጋለጥ መብቱ ነው። ቤቱ ክፍት ነው። መናገር ይችላል ከጥግ እስከ ጥግ የፈለገውን። ገለልተኛ አካል ጋር ለምን እንትን አትሉም? ዮኒ ጋር ከፈለገ ማንም የጋበዘኝ የለም፣ ማንም የጠራኝ የጠየቀኝ የለም። ገባሽ? አደሴም ታይም ኢቨን ሼር አድርገው ነይ እስኪ አናግሪው ማለት ይቻላል አይደለ? ግን ማንም አልጠራኝም። ሳልጠራ ደግሞ አቤት ብዬ አልሄድም መቼም። አሁን እኮ ትልቅ ችግር እነሱ ገና ለገና ሳራ ተጠይቃ እንዲህ ካለች ወይም ሄለን አውጥታ መረጃ አምጥታ እንዲህ ካለች ማነገረሽ ከየት መጣ ወሬው እንዴት ሆነ በቅብብል ማን ጋር እንደሚደርስ ሁሉም ልቦና ያውቀዋል። ያንን መሸሸጊያ ጉዳዩን እኛ ጋር ማቋረጥ ለምን ይቋረጣል? ጠይቁ፣ በስነ ስርዓት ወጥራችሁ ይዛችሁ ጠይቁ። ዝም ማለት ጉዳዩ ይቋረጥ እንደ ፎዚ ትሂድበት። ጉዳዩ መቋረጥ የለበትም፣ መቀጠል አለበት መጨረሻው እስኪመጣ። እኔ ወደ ልሂድበት ምኑ ገብቶኝ ባይሆን ጅቦን አስገቡስና እንሳቅ ትንሽ። አሁን አንድ ከሱ ጋር የተጋጨ ሰው ከገባ ሌላ ነገር ነው የሚመስለው። ቅድም ነግሬያቸዋለሁ፣ ታዛቢ ሆኑ ለዛሬ ብያቸዋለሁ። ጃፒ ምናልባት ጥያቄ ኖሮ ይሆን? ጃፒ ጋር ተጋጭተዋል። እነሱ መቼ ይጋጫሉ? አይጋጩም። እነሱ እኛን ያጋጩን እንጂ። ና እስኪ ጃፒ፣ እኔ ጃፒን ፈታ ነው የሚያደርገኝ። ና በእናትህ ትንሽ እንሳቅ። ጅቦም ና ትንሽ እንሳቅ። አንደኛ ስሙ ጃፒ፣ እኔ ልቅደም። ለምንድን ነው እሺ ትቀድማለህ? ግን የህዝብ ጥያቄ ይዘን መተን ለምንድን ነው የምታስወጡን? እኔ ልቅደም ፕሊዝ። ሙኒቲ አመሰግናለሁ። የማህበሩ ሙኒቲ የግል ጥያቄ አለኝ። እኔ ስለሌላው አያገባኝም። አንቺን ግን መጠየቅ እችላለሁ። ቤትሽን የከፈትሽውን ጠይቀሽ ነው አይደል? ለ3 ወር የሚቆይ 30,000 ድርሃም ታበድርኛለሽ በ7,000 ሰው። ክቡር ከንቲባ ጅቦ ብድሩ ይቆየ፣ ችግር የለውም። ቆይ ጃፒ ቆይ ታበድርኛለሽ? እሺ ካልትግባለሽ መልስ። ይህ ጥያቄ የግል ጥያቄ፣ ሌላም አለኝ። ሁለተኛ በቂ ምክንያት ካቀረብከው ምክንያቱም አየህ ጃፒ አየህ አይደለ? አቅም አየህ። አሁን ወደ ሌላው ወደ አንተ እኔ ጥያቄው ጅቦ ይሄ ቀልድ አይደለም። የህዝብ ጥያቄ ነው ይዘን የመጣ ነው። ለህዝብ አልገባም ጃፒ አልገባም። ቀጥይ ጥያቄ ችግር የለውም። ጉርድ ፎቶ አምጣ ብላለች፣ ዘይት ትሰጣለች 30 እኔ ምን ያለው እዛው እንግዲህ የአይን አሻራ ያለበት ሀገር ዱባይ ላይ። እስቲ አንድ ጊዜ ሁላችሁ እስካሁን አውጣችሁ ቤት ያለ መስሎት እኮ ነው ጅቦ። አሁን ይኸው ጃፒ መጠየቅ የምችለው እሷን ነው። ሌላ ሰው መጠየቅ እንደባችል ታውቃለህ። እኔ የግል ጥያቄ አለኝ። አንዱ ጠይቄ ያለው፣ ሁለተኛውን ከጃፒ ቀጥሎ ጠይቃለሁ። እኔ ግራ የገባኝ ዱባይ ላይ ሰዎች ሲገቡ ሲወጡ የአይን አሻራ አለ አይደል? ማንም ሰው መልኩም ምኑም ቁጭ ይላል ዱባይ ከገባ። ማንም ዝም ብሎ ማንንም መክሰስ አይችልም። እኛ ግን የተሰማን ነገር የህዝብ ገንዘብ በልታችኋል የሚል ጥያቄ መጥቶባችሁ እናንተ የህዝብ ገንዘብ እንደበላችሁ ሁላችንም አይምሮ ውስጥ ተቀርጿል። ይሄ ነገር ምን ያህል እውነት ነው? ሙኒት አንድ ሰው ራሱ ያለው ሰው ብቻ መጥቶ መጠየቅ ግዴታው አይደለም መሰለኝ። ኦኬ ጃፒ፣ አንድ ነገር ልንገርህ። እዚህ ሀገር ያለ መንግስት ምን ተነፍሳትን ትንፋሽ ያውቃታል።
አይደለም የምንሰራውን ወንጀል አንተ እስክትነግረው ወይም ሌላው መጥቶ እስኪነግረው የሚጠብቅ የለም። ሁሉም ራሱን ያውቃል። ኦኬ የተሰራ ስህተት ካለ መጥቶ ነው ብድግ የሚያደርግህ። ይገባሃል? እሱ በሚያወራው ልክ እሱ ደብቆልኝ እኔ ወንጀለኛ ሳልሆን እዚህ ሀገር ላይ ልኖር አልችልም። አንድ ሰው ህገወጥ ከሆነ ለምሳሌ ምናልባት ህገወጥ ከሆነ ለማግኘት ሊያስቸግር ይችላል። እኔ ግን ህገወጥ አይደለሁም። ህጋዊ ሴት ነኝ። የመንግስት ስራ የምሰራ ሴት ነኝ። ቤት ያለኝ ሴት ነኝ። ልጆች ያሉኝ ሴት ነኝ። ብፈለግ የምጠፋ አይደለሁም። የምታጣ ሰው ፊት ለፊት ያለው ሰው ነኝ። ስንት ነገር ደብቄልሽ ያኖርኩልሽ የምባል ሰው አይደለሁኝም። ወንጀል ሰርቼ ከሆነ መንግስት አይለቀኝም። መጀመሪያ ጆከር እኔን እዚህ ጋር ከማምጣቱ በፊት መንግስት አይለቀኝም፣ እሱ በሚለው ልክ የሰራሁት ወንጀል ካለ። ነገር ግን ስራ ጀምሬ ስራ ተበላሽቶብኛል። ይሄን ደግሞ ራሴ በአንደበቴ ስናገረው የነበርኩት ነው። ከዛም አልፎ ተርፎ ደግሞ የተበላሸብኝን ስራ ገንዘብ በመመለስ እየካስኩኝ ነው፣ እያስተካከልኩኝ ነው። ካሳ ሳይሆን ሀቃቸውን በመመለስ ማለት ነው። አንድ ሰው እዚህ ጋር መጥቶ ስራ ተበላሽቶብኛል፣ ገንዘብ እየመለስኩኝ ነው ሲል ሌባ ነው ወይስ ሲጠፋ ሲደበቅ ከሀገር ሲወጣ የያዘውን ብር ይዞ እዚህ ጋር ነው አይደለ እንዴ ሌባ የሚባለው ወንጀለኛ የሚባለው? ቁጭ ብዬ ተነጋግሬ ተዋውዬ የጨረስኩትን ነገር ኢቭን በአጭር ጊዜ ውስጥ እከፍላለሁ ስል ጊዜ ስጪ ከ6 ወር እስከ 1 ዓመት ምናምን ብለው ሲሉ በጣም ጥሩ 6 ወር ጊዜ ይሰጠኝ ብያለሁ። ይሄ ደግሞ ራሳቸው በመረጧቸው ሰዎች ማለት ነው። እንዲያውም በህግ ቢሄዱ ኖሮ ይቀልልኝ ነበር። ማለት በህጋዊ ሳይሆን ሰዎች በተሰባሰቡ ሰዎች መሀል ነው ይህንን ውል የተዋዋላችሁት። ስለዚህ የሚዲያ ህግ ፈራጆች ናቸው እነሱ ናቸው ያሉት። እነሱን አምነው መጥተዋል። ሲጀምር የተደረገውን ነገር ልንገርህ ጃፒ። ምንድነው የተደረገው? ፕሮሰስ ከጀመሩት ልጆች መካከል 41 ልጆች እኔ ጋ ነበሩ። ከነሱ መካከል ከሁለቱ ጋር ተጋጨው። ከሁለቱ ጋር ስጋጭ ያው ስለዘገየባቸውም ነው። ስጋጭ ይመጡና ለመብረቁ ይነግሩታል። መብረቁ እያስማማን እያለ እኔ አልስማማም አልኩኝ እነሱ ባሉት መንገድ። ምክንያቱም በሰው ልታስፈራራኝ ስለሞከረች ያን ሰዓት ላይፍ ላይ መታ እሱ ቁጭ ባለበት ስታወራለት እያለቀሰች ምናምን እነ ቴምር ገቡ፣ እነ ጃጓር የሚባሉት ገቡ። እንዴ እንደዚህ ተፈጠ። ያው ተሟሟቀና ምን ተብሎ በማግስቱ ቪዲዮ ተሰራ። በሙኒት ፕሮሰስ የጀመራችሁ ልጆች የተበላችሁ ኑ ተናገሩ ተባለ። ፈህምት? እንደዛ ሲሏቸው ፕሮሰስ የጀመሩ ልጆች ቀጥ ብለው መጡ። ምክንያቱም አንደኛ ዘግይቶባቸዋል፣ ሁለተኛ ነገር ይሄንን ሲሰሙ ደንግጠዋል። መጥተው ተደረደሩ፣ ስም ሊስታቸውን ሰጡ። መብረቁ በውስጥ በኩል ላከልኝ። ከላከልኝ መሀል የጎደለ ነበር፣ ያውም ጨምሬ እኔ ጋ ያሉት እነዚህ ናቸው ብዬ ነገርኩት። ከዛ ላይ አገር ውስጥ የገቡ ልጆች አሉ፣ በራሳቸው መንገድ የመጡ ልጆች አሉ። አይመለከታቸውም። አሁን ለምሳሌ እነዚህ ጀስት ቁጥሩን ለማብዛት የተደረገ ነገር ነው። ኤኒዌይ በላከልኝ መሰረት መጀመሪያ 10 ልጅ፣ ከዛ በኋላ አሁን ደግሞ 4 ነው 5 ልጅ 6 ወር ሰጥተውኛል። እኔ አልጠየቅኩም 6 ወር። የ6 ወር ጊዜ ሰጡኝ እነሱ ናቸው። በ6 ወር ውስጥ ከፍዬ ጨርሳለሁ። እንዲያውም ሳስበው በጣም ነው ያጠፋሁት። እኔ ሂዱና ክሰሱኝ ብልና በመንግስት ቢሆን ኖሮ ኢንካሜ እየታየ 1-2 ዓመትም ሊሰጠኝ ይችል ነበር። ግን አንድና አንድ የምፈልገው ነገር አልክድም። ታሪክ ቢመጣ አልክድም። ሳልክድ እዚህ ጋር መጥቼ ራሴ ተነጋግሬ የጨረስኩትን ነገር ደግሞ ሌባ አልባልበትም። የትኛውን ደላላ ሰድባችሁ እንኳን ስንት ነገር አድርጋችሁ ብር አስመለሳችሁት? ማንንም አላስመልሳችሁ። እኔ እኮ በፍቃዴ ነው መልሳለሁ ያልኩት። አስተካክላለሁ። ስለዚህ አንቺ የሚደበቅልሽ ምንም አይነት ወንጀል ምን ሰማ እዚህ ጋር እንደው ጃፒ አንድ ነገር ልንገርህ። አሁን እኔ ለ3 ወር የሚቆይ 30,000 ድራማ በድርኝ ስላት አትቀልድ በእናትህ። እኔ የሆነ አንጀት ቀልድ አይደለም፣ እግዚአብሔር ቀልድ አይደለም እኮ እሱ ይቆይና ምክንያቱም እቺ ልጅ ገብቷል፣ ሴት ነች። ያሟቸዋል እንዴ? እኔ እኮ የደረሱ ልጆች አሉ፣ ይሰማሉ ልጆቿ። ገባህን? ህፃናቶች አይደሉም።
ኖ በምክንያት ነበር ያንን ጥያቄ የሚሰሙ ልጆች ናቸው። ስለኔ በዚህ ያንን ጥያቄ ጠየቁሽ በምክንያት ነበር። ሙኒቲ አንድ ያልገባሽ ነገር እንዳይኖር እዚህ ጋር እንዳብራራልሽ ነው። አንቺ ነገሩ አካባቢ ያልገባሽ እንደሆነ ይሄ ነገር ሲፈጸም አውቃለሁ። ብዙ ሰው በተሰበሰበበት እንደዚህ አይነት ሰዎች አሉ። በዚህ ደረጃ ብዙ ሰዎች ተሰብስበው ከዚህ በፊትም ይሄ ማን ነበር ጃጓር አዎ በጣም አልባሌ ነገር ሲናገርም እሰማለሁ። ይሄ ነገር ግልጽ ነው፣ ሁሉም ኢትዮጵያዊ የሚያውቀው ነው ሚዲያ ላይ። እኔ አሁን አነጋገሪ ትንሽ ለአንቺ እየቀለድኩ ምናምን እንዳይመስልሽ ቁም ነገር ነውና ያልታወቀ ወይ ያጭበረበርሻቸው ሰዎች የሉም አይደለ? ከነዛ ውጭ አጭበረበረችኝ የሚል እስካሁን አልሰማሁም። ፕሮሰስ ጀምሬ አልተጨረሰልኝም። ተጭበርብሮልሽ ማለት አንቺ አጭበርብረሽ መከታ የሆነልሽ እንዳትናገሪ ሰዎችን ያፈነልሽ ሰውም የለም ማለት ማ አይ አነጋገሩ ሪከርድ ስለደረሰን እኮ ነው። ለዛ ነው እኮ ይምጣና ይናገር። እኔ እኮ ፈቅጃለሁ። ኦኬ በስንት ያንን ሁሉም ሰው ያውቀዋል ብዬ ነው። ሁሉም ሰው ያውቀዋል ብዬ ነው። እኔና ጆከር ለመጨረሻ ጊዜ ያወራ ነው መባ በምትባል ልጅ ኬዝ ግጭት በነበረ ሰዓት ከነሱ ከእሷ እስከ እሷን ዛንትን ሲሏት ከነበሩት ጋር በመሀል ገብቶ አናግሮናል። አለቀ። ከዛ በኋላ የተነጋገርንበት ምን ወንጀል ነው? ብዙ ሪከርድ አለኝ እኮ ተብሏል። ያውጣ። እሱንማ እየጠበቅን ነው። ዛሬ ሁሉም ተነስቶ ሪከርድ አለኝ ይላል። ሪከርዳችሁን አውጡና ሰሙን ገላግሉ። የሚደብር ነገር ከሚፈጠር መገላገል አውሩ። ይኸው ሄለንን አላያችኋትም እንዴ? ጣጣ አርጋ አይደለ እንዴ ያሰማችሁ? ኮንፊደንስ ካላችሁ ያን ያህል መረጃ ካላችሁ አውጡት እንዴ። ለማን ነው የምታስቀምጡት? ለህዝብ አይደለ እንዴ ቆማችሁት? ለህዝብ አዝናችሁ አይደለ እንዴ? አውጡና ተናገሩ፣ አሳዩ። ሼም ትተናችሁ ነበረ። አሁን ከኔ ጋር ስለተጣላችሁ አወጣለሁ ነው የተባለው። ምን እስኪ ጥያቄ ጃፒ አንድ ጥያቄ አለኝ። ተጣልተናል። በምንድን ነው የተጣላ ነው? ከሱ ጋር ማናውቀው ጠብ እኔ ፐርሰናል በምንድን ነው የተጣላችኋል ነው የሚለው እሱ። ከጉቺ ጋር ስለተናገሯት ነው የሚለው። ጉቺን ስለተናገርናት እሱ ምን አገባው? አወልሽ እኔ በሴቶች መጀመሪያ ነገር በዚህ ሰዓት ሲጀመር ከጉቺ ጋር ጠብ የለንም። ምን አይነት ጠብ ነው ያለን? እቺ ቅራኔው አለች አይደል? አየር ላይ የሆነ የተነጋገራችኋት ነገር መሰለችኝ። እና እኔ በሴቶች ጠብ አያገባኝም። ሴቶች መጣላት መታረቅ ትታረቃላችሁ። ደግሞ አይተናችኋል፣ አብራችሁ ተመልሳችሁ ገባሽ? እና በእናንተ ጸብ ውስጥ ወንድ ልጅ መግባት የለበትም። ሲጀምር ከኋላ ሆነን መተቸት ካለብን እናንተን መተቸት እንጂ እኛ መሀላችሁ ገብተን አንቺኛዋ ጥሩ ነሽ አንቺኛዋ መጥፎ ነሽ የሚል ሀሳብ የለውም። የኛ ግሩፕ ጅቦ አለው ለታሪኩን የምታውቅ ከሆነ ታሪኩን የምታውቅ ከሆነ ኢንቮልቭ ማድረግ ትችላለህ። የማታውቅ ከሆነ ግን ሙኒትዬ አሁን ሌላ ቦታስ ሰው ቢጠራሽ እየሸፈንኩልሽ ነገር አለ ብሎ ቢጠራሽ ትመጫለሽ አይደል? የትኛውም ቦታ ማንንም በትክክል ውሎ እንዳያድር እኔ የራሴን እርምጃ ወስጃለሁ። ገባ? እየሰማ ነው አይደለ? የኮሚቴው አባል በኮንፊደንስ ሰምቻለሁ። በቃ ይሄን ነገር አሁን የትም ቦታ ግን ክብሬ የማይነካበት እንደኛ አለንልሽ። ለክብርሽ በስነ ስርዓት የሚወራበት ቦታ ፍቃድ ስለ ክብር እንዳትጨነቂ ሙኒቲ። ስለ ክብር እኛ ስድብ የማመሳው አይደለም። ስድብም አልችልበት። ወንጀለኛ ካልሆንሽ ሙኒት የምሬን ነው የምልሽ። ወንጀለኛ ካልሆንሽ ያለብሽን እውነታ በስርዓት ማስረዳት እኔ የምገምተው ምን እንደሆነ ልንገርህ። ምናልባት እዚህ መብረቁ ጋር ያሉትን ልጆች አስተባብሮ ሊያመጣ ከሆነ ደግሞ ስቄበት እወጣለሁ። አትፈልጊም? ከነዚህ መሀል ደግሞ ልንገርህ፣ ከነዚህ መሀል አስረግጬ የምናገረው እዛ ቤት ተነጋግረን ጨርሰን እዛ ቤት የስም ሊስታቸው ተሰጥቶኝ እያስተካከልኩ ያሉ ልጆች በዚህ በኩል ተዘርፈናል ብለው ከመጡ ዝርፊያ ከሆነ በህግ ይቀበሉኝ። ታሪክ ይመጣል። በጸባይ እንዲምሰጠው ሰው የለም። አንድ ያልገባሽ ነገር አለ። ቆይ ጃፒ እዚህ ጋር አስተካክላት። ቆይ ጃፒ ይኸው ሙኒቲ አንቺ ያልሽው አሁን ከዛ ቤት የመጡ የድሮ ምናምን አይደለም። ኖ እሱ አይደለም ኬዙ እኮ ዋናው ተደብቆልሻል። አጭበርብረሽ ተደብቆልሻል። እሱ ያውጣ ፈቃደኛ ነኝ። ከዚህ ውጭ አጭበርብሬ እኔ ተሸፍኖልሻል። አጭበርብረሽ ተሸፍኖልሻል ምናምን የተሸፈነው ምንድነው ነው እንጂ እዛ ያለፈው እኔ 53 57 ምናምን ሲሉ ሰማ ነበረን ጃጓር። እሱን አይደለም ግን የሆነ ተጭበርብሮ ተሸፍኖልሻል፣ ለኔ ተገን ሆኖልሻል። የሰማሁት እንደዛ ነው። ብዙዎችን ላሰማሽ እንዲገባሽ ወይስ አለሽ? እስቲ አንድ ጊዜ አሰሚን አሰሚንና እንዲገባ። ኮሚቴያችን እኮ ያቀሳስራል። ሙኒት የኔን የሶስት ወር እንዳትረሽ። ስማ ጅቦ፣ ይሄ እኮ ሲሪየስ ነው። እቺ ልጅ ነገር ልጆቿ እኮ ይጠይቋታል።
እናታችን ለምን እንደዚህ ያደረግሽ ይሏታል። ለምን በማይሆን ነገር ስሙ ይጠፋል? ገባ እሷ ይሄ ኦልሬዲ ተተርጉሞ የተቀመጠ ነው። በአማርኛ እሱ ያለውን አሰማችኋለሁ። እሺ ያልደበኩላቸው ሳራን ብትሆን ያልደበኩላቸው ነው። ቆይ በደንብ የሚሰማውን ላደርግልህ። እውነትን የምናገረው አንድ ነገር ሲሆን ብቻ ነው። ለምን መሰለ? እኔ ሳራ ለሀበሻ ትልቅ ሰው ናት፣ አስታራቂያችን ናት፣ ትልቅ እህታችን ናት፣ ትልቅ እናታችን። እኔ በዚህ ይዘው የሳራ ለሀበሻን ሀቅ የሚያወጣላት እሷና እሷ እና ያቺ ወደ ግራና ወደ ቀኝ ቅዳሜና እሑድ የምታይ ሴት ናት። ግን እኔ የተናደርኩበት ምክንያት ምን እንደው ታውቃለህ? ወርቁ አይተህ ነው። እኔ እውነቱን ነው። ሳራ ዳጣ የምትባለው ረድቷታል። ለማንም ሰው ረድቷል። የወርቁ አይተህ ነው እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር እንደ ግሩፕ ፈጥረው ምን ሆኖ መጡ መሰለህ? እኔ ልፈራ ጆከር ሊፈራ ማን ሊፈራ ሚዲያ ላይ ያለ በወርቁ በኩል ያለ ሊፈራ ሳራን አጅበው መጥተው ሳራ እንደ ማስፈራሪያ እነሱን ተጠቀመችባቸው። ለምን? ዮኒ ማኛ ጆከር እውነቴን አውጡልኝ ይህንን ብላ በወርቁ አይተነው ላይ ውሸት አሳውጃብኛለች። በሆነ ቤት ላይ አገናኙኝና ይሄ ሀቅ ይውጣልኝ ሄለን እና እኔን አገናኙን ስትል ያን ጊዜ ሄለን ስቀር ውሸት አምናት ብለን እኛን እንደመደዋለን። እነሱ ግን ግሩፕ ፈጥረው መጡ አይደለ? ምን ይሰማሃል አንተ ስታስብ? አይ ልክ ነህ። በዚህ ምንም ሁኔት የምትባለውን ብትሆን እኔ ነኝ ያልደበኩላቸውን። ሳራን ብትሆን ያልደበኩላቸው ነው የለም። ሳራ ማለት ይችኛቱ ቢጃማ የምትሸጠው ናት። ባለ ገዛችው ሰው ስሜን ጠርቶ ብዙ የደበቁላቸው ነገር አለ። በሌላኛው ሪከርድ ላይ ደግሞ ሌላም አለ። እኔ እዚህ ጋር አንድ ጥያቄ አለኝ ሊገባኝ ያልቻለው። የሰውን ልጅ ይቅርታ ለማለት ህዝብ ማማከር ወይም ደግሞ እሱን ማማከር ነበረብን? እናንተን አንዳችሁንም ሳናቃችሁ ነበርን እኮ ከሳራ ጋር ነበር ነው። አይደለም አሁን ሙኒት አንቺ ይህንን ሰምተሻል፣ የተከሰስሽበትንም ሰምተሻል። የተደበቀልሽ ነገር አለ እስከ ዛሬ በሼም ነው እና ይቅር በሉኝ የሚልም አለ እዛ መሀል ላይ ካየሹ መረጃ። በእኔ ጉዳይ ነው እንደ ይቅርታ የጠየቀው ማለት እናንተ በሰራችሁት ኃጢአት ተባብሮ የህፃናትን የንጹሐንን ገንዘብ ስለበላችሁ በዛ ነገር ላይ ተጸጽቶ እንደሆነ ነው የተነገረን። እኛ የሰማነው ሚዲያ ላይ ያየነው እሱን ነው አይደል? ስለዚህ ይህንን ነገር እናንተ ጋር ያለው ወንጀል ካለባችሁ ለህዝቡ መታወቅ አለበት፣ ይውጣ። አንቺ ከተጠራሽ ዮኒ ማኛ ጋር ቢሆን መምጣት አንቺ አትፈሪም። ነገሩ ብዙ ቦታ ይተንሻል። ለምንድን ነው የምፈራው እኮ? ለዛ ነው በኮንፊደንስ አሁን ዮኒ ጋር ነው ይሄ ነገር የተወራው። ዮኒ ቤቱን ሲከፍት ምናልባት ካልመሸብሽ ብንጠይቀው መተሽ ማብራራት ችግር የለብኝም። አንቺ ጋር ምናልባት ደብሮት ላይመጣ ይችላል። እሱ ጋር ዮኒ ደብሮት ላይመጣ የሚችልበት ቤት ደግሞ ይደብረኛል መሄድ። እንደዚህ አትበለኝ እምልሽ። ምን አለ እሱ? በቃ እስካሁን እኮ ጠራሽ እኮ አንቺ በግልጽ ጠርታለች። አያጅቡ ጆከር ነው እንደ የምትለው ያ ጠርተሻል ነው የምልሽ። ጠርተሽው አልመጣም። አንቺ ጋር አልተመቸው ሊሆን ይችላል። ስለዚህ ሌላ ቦታ ተገናኝተሽ አንቺም መሲ ብርጅስቶን የተከሰሳችሁት ማነች? ከዛ ሳራ ዳጣ ነች። ሳራ ላበሻ ፈቃዳቸውን በራሳቸው ትጠይቃቸዋለህ። እኔ ግን ፈቃደኛ ነኝ ኤኒታይም። በእውነት ግን ጀግና ነች። በእውነት አገር መምራት ያለባት ሴት ነች። እንደዚህ ያላችሁ እየጠገናችሁ ዘርጥጡን። ከዛ በእውነት ምንም ችግር የለም። እግዚአብሔርን አይታታል ፊት ለፊት ማርያምን። እኔ በራሴ በእውነት ምዬ የምነግርሽ ጎበዝ ጀግና፣ ማንም ይምጣ ፊት ለፊት እመጣለሁ አልሽ። በቃ ይሄ እኮ ነው ንጹህ የሆነ ሰው የትም ቦታ አጋፈጣለሁ ጠይቁኝ ብሎ ከመጣ አንድ ሰው የተናገረችው ነገር አለ። ክብሯን ማንም የማይዘረጥጣት ማንም የፈለገውን ነገር አንዳንዶች ታውቃለህ፣ ለፎሎም ለምንም ሲሉ የሚሳደቡ አጨብጫቢዎች ምናምን አሉ። እንዲህ ተከብራ
ትጠይቃለች፣ ተከብራ ትመልሳለች። ይሄን ነው ፍላጎትሽ ይመስለኛል። አበልሳሳ በስነ ስርዓት ለጠይቀኝ በስነ ስርዓት መልሳለሁ። ይሄው በስነ ስርዓት እያዋራችሁኝ አይደለ እንዴ? እኔ እኮ ከዚህ በፊት ጃፒ ኮርኮም አድርጎናል፣ ግን ጨዋታ ነው ገባ። ሁሉን ነገር ሲሪየስ አትወስደውም እንጂ እኔ ደግሞ በጣም ጨዋታ የምወድ ሰው ነኝ። ግን ሲሪየስ ነገር ላይ ደግሞ በሲሪየስ በስርዓት ነው መወራት ያለበት። እኔ እዚህ ሚዲያ ላይ እስካሁን ካየኋቸው ሰዎች በኮንፊደንስ የተናገርሽው አንቺ ብቻ ነሽ። ለምን ሌሎች እነ መሲንም ስንጠይቃቸው አንመጣም፣ ማንም ቤት አንሄድም ሌሎቹም ብለዋል። ግን በአጋጣሚ ንዴት ላይ ሆነው ጠይቃቸው ነው እንጂ ሀቃቸውን የራሳቸውን እንትን ለማጥራት ለምን አንሄድም ይላሉ። ምናልባት እንደተናደዱ ወዲያው ጠይቃቸው ይሆናል። ስለዚህ ሙኒት አንቺ ንጹህ ሰው ነሽ። በዛ መካከል ግን አንድ ሴት ከእናንተ ጀማ የተወቀሰችው የተከሰሰችው ከእናንተ መሀል አንድ ሴት እንደ ንጹህ፣ ሁለት ሴቶች እንደ ንጹህ ታይተዋል። ሶስታችሁ ናችሁ እንደ ኃጢአተኛ እዚህ የተወነጀላችሁት ካየሽው ሪከርዱ ላይ። ጃፒ እኔ ስለ ራሴ ተናግሬያለሁ። የመረዳት አቅም ደግሞ እንደ ሰው የየሰው ጭንቅላት የተለያየ ነው። እንደፈለገ አድርጎ ይረዳው። ዋናው ከኔ አንደበት ወጥቷል። ስለ ራሴ ተናግሬያለሁ። በፈለገው መንገድ ማንም ማጣራት ይችላል። ሌላው ፖይንት ይኸውልህ፣ እዚህ ጋር ነገ ማንም ወቃሽ እንዳይኖረኝ ነው እዚህ ጋር የመጣሁት። ማንም እንዲወቅሰኝ አልፈልግም። ማንም ሌላው ባጠፋው ጥፋት ከተወቀስኩኝ እኔ ለምወስደው እርምጃ ነገ ተጠያቂ መሆን አልፈልግም። መጥቼ ጠይቄያለሁ እንደ ሰው። አሁን ፖይንቱ ምንድን ነው? የተደበቀልሽ ሌላው ዓለም ተናገር ብዬ ከፈትኩ ቤቴን። ሌላ ቦታ ከሆነ መናገር የሚፈልገው ደግሞ እዛ ይናገርና እሰማለሁ። ከዚህ በፊት ብዙ ሰዎች ሲያወሩበት የነበረ ጉዳይ አለ። 57 ሰው 53 ሰው አላቅም። ያ ጉዳይ አይደለም። አሁን የተደበቀ ጉዳይ አይደል? ተደብቆ የተደበቀ ጉዳይ ምን? እኔ እና እሱ እንተዋወቅ የነበረበት ጉዳይ የመባ ኬዝ ነው። መባ የምትባል እኔ ቤት የነበረችዋ ማለት ነው። ሀፒ እንትን ያቀረጻት ኦኬ። የእሷ ጉዳይ ተዘጋ። እድሜ ለነቴዲ እነቴዲ አውጥተው እዛው ጥደዋት አልመልሰው። አሁን የማ ጉዳይ ነው እሱ የደበቀልኝ? ምን በሚሊየን ምን ያሬት? እኔ ከተልከሰከሰ ሌብነት ደህና የሚሊየን ሌብነት ባገኝ እሰራዋለሁ። በእርግጥ እኔ የነዚህ 100 ሺህ 10 ሺህ ሌብነቶች ነው የሚያስጠሉኝ። እሱን ሰርተሹ ለጅቦ ልታበጅ የሚያስከብር ሲሪየስ ልንገርሽ፣ ሌባ ሲባልም ክብር ያለው ሌብነት ነው። ቤት ማለሽ ፎዚ አትቀላቂ። እዚህ ቁም ነገር እየተወራ ነው። አታስቁና ክብር የሚያሰጥ ሌብነት እኮ አለ፣ በሚሊዮኖች በምናምን የሚወራ። ኦኬ ኢትስ ኦኬ ኖ ፕሮብለም። ግን ለተልከሰከሰ ብር ፕሊዝ። ሙኒትዬ አክብረሽ ስላስገባሽኝ ጥያቄንም በስነስርዓት ስለመለሽልኝ ምክንያትም ይዤ እስክቀርብ ድረስ በጣም አመሰግናለሁ። ጃፒ እንዳንድ የኮሚቴ አባል እኔ ወጥቻለሁኝ። ጥያቄን ጨርሻለሁ። ሌላ ጥያቄ ሁላችንም አሁን ለሙና ግን ሪስፔክት ክብር እናቴ ነው በጣም በዚህ ሰዓት ማንም ሰው ደፍሮ የማይለውን መታ ፊት ለፊት መጠየቅ ሌላ ቤት ስታጭደኝ ባላገኘው በ12 ቁጥር ሚስማር መዶሻውን የሚያቃብለው ጅቦ ነው። ፕሊስ አልኩህ ባላገኘው አይደለም። አይ እኔ ሙኒት በእውነት ዛሬ ለሰጠሽን ክብር ለህዝቡ ያለሽን ክብር እናደንቃለን። ግን ከጠሩሽ ዮኒ ማኛ ጋር ነው ይሄ ሀሳብ የተነሳው፣ እንጠይቀዋለን። ዮኒ ጋር መተሽ ማብራራት ትችያለሻል። በውስጥ በኩል ቁጥሬንም ማስቀምጥልሃለሁ። ድንገት እንኳን ብተኛ እኔ ከዱባይ ሰዎች ጋር ላወራም ይቅር በይ። እኔ ጋር ላኪው። እሺ እንደ ይቅር በይም ብሎ አልነቀለም። በሰላም ነው የተነቀሉት። በሰላም ነው ላጥላጥ ብለው የሄዱት። አንዳወልም በውስጥ ብለው ስልክ ሲባል ነው እንዴ ላሽላሽ ያሉት። ሀቢብ ተው ቆይ እንደሆነ እስኪ ሀቢብን አስገብቼ ዝንብ በዝንብ አላረገው። ስሚ ማን ነበረ? ከረክ የታለች? ቆይ አንዴ ቆይ ጠብቀኝ። ሀቢብ የድመቴ ስም ከረክ። ማምዬ ወይ
ሰማሽ እንዴ የተፈጠረውን ነገር? ምን ተፈጠረ? እኔ ልጅሽ ኦኬ ችናት ከረክ እንዴ? ከረክ